ያስነበውህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስር ወተሱ ለየካቲት በዛቲ ዕለት ኮነ ፍልሰተ ሥጋው ለአባ መርትያኖስ መነኮስ መስተጋድል ማገር አቴና በአንጾኪያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 19 ቀን በዚህች ዕለት የተጋዳይ መነኮስ የአባ መርትያኖስ ሥጋው ከአቴና ሀገር ወደ አንጾኪያ የፈለሰበት ሆነ። እርሱም ሽንገላ በኃጢአት ልትጥለው በወደደች ጊዜ ከአመንዝራ ሴት ከተፈተነ በኋላ እርሱ ግን መንኩሳ በገድል እስከተጸመደች ድረስ ስቦ ወደ ንስሐ መልሷታል። ከዚህ በኋላ መኖሪያውን ትቶላት ከሀገር ወደ ሀገር የሚዞር ሆነ። በአቴና ሀገርም ደርሶ በዚያ ጥቂት ቀን ኖረ። ጥቂትም መታመምና በሰላም አረፈ። ዜናው በግንቦት በ21 ቀን እንደተጻፈ የከበረ ቴዎድሮስም ለአንጾኪያ ሀገር በከሃዲው ፋርስ የንጉሥ ዘመን ሊቀ ጵጵስና በተሾመ ጊዜ የአባት የካህናት አለቆችንና ምዕመናንን ልኮ ሥጋውን ከአቴና አፍልሰው ወደ አንጾኪያ ከተማ አመጡት። በምስጋናም እየዘመሩ አክብረው ለተቀበሉት ሊቀ ጳጳሳቱም ተሳለመው። በሳጥንም አድርጎ በቤተ ክርስቲያን ውስጥ አኖረው። በዚህችም ዕለት በዓልን አደረገለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፍልሰተ ሥጋከ በአንጾኪያ አቴና በደወ ቴዎድሮስ አብ ዘስርጉ በጵጵስና መርትያኖስ ተወከፍ ዘመሥዋዕተ ቃል ጼና በከናፍረ ልብ ወባ በህቡ ህሊና ሶበ ለሥጋከ ይእም ሳጹና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራው ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ባስልዮስ ወቴዎድሮስ ወጢሞቴዎስ በሀገረ እስክንድርያ። ወበዛቲ ዕለት አዕረፈ አብ ቅዱስ ጴጥሮስ ሊቀ ጳጳሳት ዘሀገረ እስክንድርያ። ወበዛቲ ዕለት ኮነ ስማ ፊልሞን መአንዝር ዘኮነ ያስተዋስኦ